አሰላሙ አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው አልহামዱሊላህ። እንግዲህ እስኪ በዛሬው ቪዲዮ ሐሳብ አስተያየት ማለት ነው። ለምን ካላችሁ ነገሩ የት እየጦፈ እንደሆነ ማየት አለብን ማለት ነው ውዶቼ ማለት ነው። ገባችሁ? ለምን ካላችሁ የብሩኬና የሃይሚ ነገሩ ወደ አንድ ሰው አቅጣጫ እየሄደ ነው። ሁለተኛ ደግሞ ያንድ ሰው ነፍስ እንደሚጠፋ ነው እየገባኛል ውዶቼ። ለምን ካላችሁ በጣም ነገሩ እየተብካካ እየሄደ ነው። በዚሁ አጋጣሚ ደግሞ ፍፄ በማይመለከት ነገር ምን አገባ። ሁለተኛ ደግሞ ፍፄ የምትባለው ማለት ነው ሃይሚ ከቡታጅራ ስታመጣህ እኮ አመዳም ነበር። አመድ ማለት ነው አመድ ገባ። ዛሬ ግን አንተ በመሃል ገብተህ ሃይሚና ብሩኬ እንዲለያዩ ትሰራለህ። እኔ ሲጀመር ይውላችሁ ልንገራችሁ ውዶቼ፣ የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው ማለት ነው። የሆነ ሰው እንደዚህ አይቸው ካልተመቸኝ እኔ አይመቸኝም። ለምን ካላችሁ ውስጤ ነግሮኛል ፍፄ በቃ ባለየ ልጅ እንደሆነ ማለት ነው። ገባችሁ? እና አሁን እየተደረገ ያለው ነገር በጣም ይዘገንናል። በሁለተኛ ደረጃ ደግሞ ብሩኬ ስተት እንላለን። ምክንያቱም ጥፋተኛ አንተ ነህ። ጥፋት ምንድነው ከተባለ ሴትን በሴት አይደለም ልታሳምን የምትሞክረው። ገባ? ሴትን በሴት ሳይሆን ማሳመን የምትሞክረው ሃይሚን እንደዚሁ ማሳመን ትችል ነበር። ገባ አይደለ? አንተ ግን ሴትን በሴት ነው። ኧረ በእናታችሁ እኔ የሆነ ቦይስ ሰምቼ ገርሞኝ ተልኮዲ በጣም ነው የገረመኝ። ላሰማችሁና እዛ ድምጽ ከዚህ ህይወት ውጪ ይሉኝ ነበረ። በቃ አይጠቅምሽም፣ ከዚህ ህይወት ውጪ ይሉኝ። ያስገደልኩሽ አይደለም እሺ። አንተ ስላልከኝ አይደለም። አንተ ስላልከኝ ስርዓት ይኑር። በጸባይ ላወጣ ነው ቀይ መጣው። ስነ ስርዓትን ያዝ። ፎቶ አይደለም እኔ ናንቺ ያገናኝ ትችላለሽ። ታዲሽ ጸጥያኩሽ በቃ ነኝ ሁኚ። በጸባይ ለማውራት እየሞከርኩ ነው። ውስጥ እየተተሽ ነው። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። አንተስ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልኝ። ያ ትናንትና ትንሽ አንዳንድ ነገሮች እና ማለት ነው ውዶቼ ብሩኬ ክብር አያውቅም። ብሩኬ ማለት ነው ክብር አያውቅም፣ ክብር አይወድለትም። ለምን ካላችሁ መጀመሪያ ነገሩን ያመጣኸው አንተ ነህ። ማን? ብሩኬ። ለምን ካልክ ልጅቱ ያች ልጅ ትቅርብህ፣ ተው ከሷ ጋር አትስራ ብለን ነግረንህ ነበር። እናንተ ምን ታውቃላችሁ ብለህ በእኛ እየቀለድክ ነበር። ዛሬ ግን ሃይሚ ስትቆርጥብህ እንደገና ደግሞ ምን አልክ? ምን ታመጫለሽ? ምን እንደዚህ ትያለሽ? ምን እንደዚህ ትያለሽ አልክ። ጥያቄ። ሁለተኛ ደግሞ ለምን ፍፄን ዘበኛ አረከው? ጥያቄ ነው። ፍፄን ለምን ዘበኛ ልታረገው ቻልክ? ምክንያቱም ፍፄ ሲመጣ ከቡታጅራ እከካም ነበር። እከኩን ሲያክ ቡል ይል ነበር። ምክንያቱም ፍፄ ሲመጣ ሃይሚ በፍፄ ብዙ ተወቅሳለች፣ እውነት ለመናገር ማለት ነው። ገባችሁ? በፍፄ ብዙ ተወቅሳለች። ለዚህ ደረጃ ደግሞ ያደረሰችው ደግሞ ሃይሚ ነበረች። ዛሬ ግን እሱ በጎን ሆኖ ሲወጋት ሳይ ገረመኝ ውዶቼ፣ ገረመኝ ፍፄ ማለት ነው። ገባችሁ? ገረመኝ። ለምን ካላችሁ ቢያንስ እሱን ባያከብር ኤፍሬምን ባያከብር ማስገባት ነበረበት። ገባችሁ? ኤፍሬምን አይኖ ላይመቸው ይችላል። እኔም ኤፍሬም አይመቸኝም። ለምን ካላችሁ የሚያደርገው ሴራ ስለማቅ ማለት ነው። ግን ኤፍሬም ባይመቸው ለሃይሚ ሲል ማስገባት ነበረበት። በሁለተኛ ደረጃ ደግሞ በብሩኬ እሱ ምን አገባው? በብሩኬ ቤት ፍፄ ምን አገባው? ምን ጥልቅ አረገው እንዴ? ትናንትና እኮ እከኩን እኮ የጠረገችለት እኮ ሃይሚ ነበረች። ትናንትና እኮ የሚበላው አጥቶ ቡል ብሎ መጥቶ እኮ ገንዘብ እንደሚገኝ ዶላር እንደሚገኝ እኮ ሃይሚ ናት ለዚህ ደረጃ ያበቃችሁ። ገባችሁ? ሃይሚ ነው ለዚህ ደረጃ ያበቃችሁ። እሱ ግን ያንን ሁሉ ረስቶ ዛሬ ተላላኪ ዘበኛ ማለት ነው። ተላላኪ በቃ አሽቃባጭ ማለት ነው። ከዚህ ከዛ የሚል ማለት ነው። እና ለማንኛውም በጣም ስለገረመኝ ነው። በሁለተኛ ደረጃ ደግሞ ከማሽቃበጥ በፊት እኔ ማን ነኝ? እኔ ምንድነኝ? በፊት ምን ላይ ነበርኩ? ዛሬ ማን ነው ለዚህ ደረጃ ያበቃኝ? ሃይሚ ነው ለዚህ ደረጃ ያበቃችኝ ብለህ ማሰብ ነበረበት። ምክንያቱም ትናንትና ያበላህን ህጅ
ዛሬ መንከስህ በጣም ነው የምታናድደው። በጣም ማለት ነው ገባ? በጣም ባለየ ነህ። ምክንያቱም ትናንትና አመድህን በጣም ብዙ ነገር ለዚህ ደረጃ ያበቃች ሃይሚ ናት። ትናንትና ብዙ ተወቅሳለሽ፣ ብዙ ባንተ የተነሳ ማለት ነው። ዛሬ ግን አንተ ዘበኛ ሆነ አውጫ ገቢ ሆነ ያስጠላል። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። በሁለተኛ ደረጃ ደግሞ ብሩኬ ትግስት ይኑር። ዛሬ ያረከው ነገር በጣም ነው የሚያናድድ። ምክንያቱም ጠረጴዛ መወርወር እንደዚህ ማለት ጥፋቱን ያመጣው እኮ አንተ ራስህ ነህ። አንተ ራስህ ያቺ ልጅ አታምጣት፣ እንደሷ ጋር ቪዲዮ አትስራ ተው ያለህ ነበር አይደለ? ራስህ ወደ ፈቅደህ ምንድነው ያልከው? ይዛኔ እሷን ላሳምን ፈልጌ ነው አልክ። እሷ በዚህ አይደለም የምታምነው፣ ተው ተረጋጋ ተው አለ። አንተ ግን ይዛኔ አልሰማ ብለህ ነው እንደዛ ያረከው አይደለ? ስለዚህ እዚህ ጋር ጥፋት አለብህ ብሩኬ። ጥፋት ምንድነው? ሴትን በሴት አይደለም ልታሳምነው የምትችለው ገባ? ሴትን በሴት ሳይሆን ትግስት ሊኖርህ ይገባል። አንተ ታጋሽ ሆነህ እሷን መናገር ነበረብህ። አንተ ግን ምን አረክ? ሴትን በሴት ተካ ገባ? ጥፋተኛ ነህ፣ ጥፋትን ማመን አለብህ። እሷን አይደለም ብዙ ሰው ይቅርታ መጠየቅ አለብህ። ባይዘው በጣም ብዙ ሰው ለምን ግዴታ ስለሆነ። ምክንያቱም ትናንትና ምንም የሌለህ ልጅ ለዚህ ደረጃ ያበቃችን ሃይሚ መሆኗን አትርሳ፣ ብሩኬ ማለት ነው አትርሳ። ለምን ካልክ የምታደርገው ነገር በጣም ስለሚያስጠላ፣ በጣም ስለሚደብር፣ በጣም ስለሚዘገንን። ኦኬ። በሶስተኛ ደረጃ ደግሞ ትናንትና ጥሩ ያረገላችሁን ሰው ዛሬ መታችሁ አትጉዱ። ለዚህ ደረጃ ያበቃችን ሃይሚ ናት፣ እውነት ለመናገር ማለት ነው። ለምን የዛሬው ቪዲዮ ላይ ውዶቼ በጣም ያበሳጨኝ ገባችሁ? የሚያረገው ሰጣ ገባ በጣም ይደብራል። ገባ? ሃይሚ ከሌለች ዶላር የለም። እመኔ ልንገር፣ አስረግጬ ነው የምነግርህ። ሃይሚ ከሌለች ክብር የለም። ሃይሚ ከሌለች ወግ የለም። ሃይሚ ከሌለች እነ እየሆነ እቺ ውሽምት የሆነ ማን ሆነ አይፈልጉም። እንደተበላ ሙዝ ነው የሚጥሉ። ገባ? ለአንተ ክብርህ ሃይሚ ናት፣ ክብርህ ሃይሚ ናት። አንተ ግን ያንን ዘንግተህ ያንን ረስተህ ኢማጂን በቃ ውጪ እንደዚህ ቤት አመናጭቃታለ እንዴ? ካንተ ብሶ ታመናጭቃታለ። እኛ እኮ እንዳትለያዩ ብለን ነበር አንተን ስንመክርህ የነበረው ገባ? ካንተ ብሶ ግን ማመናጨቅ መብት የለህም። ለዚህ ሁሉ ደረጃ ያበቃችን ሃይሚ ናት። ገባ? ክብር ለሚገባው ክብር ይገባዋል። ተረዳ? ክብር ከሌለ አንተ ክብር ምን እንደሆነ የማታውቀው ከሆነ እኛ እናስረዳ። ገባ? ኤፍሬምን ለምን ተናገርከው? አይደለም ኤፍሬምን እንኳን ብትመታው ራሱን ይቀራ አይለኝም። ኤፍሬም ባለየ ስለሆነ ግን አንድን ሰው ደግሞ ማክበር አለብህ። ገባ? ለምን ሃይሚን የውዴታ ግዴታ አለብህ ልታከብራት። ተረዳ? ለዚህ ሁሉ ደረጃ ያበቃችን ማናት? ሃይሚ ናት። አንተንም ሆነ ፍፄም ሆነ ከሌበለ እንዳለ ለዚህ ሁሉ ደረጃ እንኳን አንተን አብርሽን ራሱ ለዚህ ሁሉ ደረጃ ያበቃችሁ እሷ ናት፣ ሃይሚ ናት። ሩታን አመዳም የነበረች ልጅ ወደ ሰው የቀላቀለቻት ሃይሚ ናት። ገባችሁ? አንዳንዴ ማለት ነው የመጣችሁበትን መዘንጋት አለባችሁ ብዬ እኔ አላምንም። ገባችሁ? ትናንትና እነማን ናችሁ? ዛሬ ምንድናችሁ? ትናንትና ምን አርጋችኋል የሚለውን በደንብ ማሰብ አለባችሁ። ገባችሁ? ምክንያቱም የትናንትና የመጣችሁበትን ካላወቃችሁ ከባድ ነው ያጀማ። እና ፍፄ ማለት ነው በጣም ባለየነ፣ በጣም ሲበዛ በጣም ባለየነ። እኔማ ሲጀምር አትመቸኝም። ለምን የምታረጋት እያንዳንዷ ሴራና ስራ ስለማቅብህ ማለት ነው። ሴራና ስራህን ስለማቅብህ አትመቸኝም። ይህ መብቴ ነው፣ የግል መብቴ ነው። እና ለማንኛውም አንዳንዴ ምን አለ መሰላችሁ፣ በህይወታችሁ አስመሳይ ሰው ከጎናችሁ አይኖር። አስመሳይ ሰው ካለ ከጎናችሁ ሁልጊዜም አትቀየሩም። ገባችሁ? አሁን ደግሞ ከሃይሚ ጎን ከሃይሚ በጀርባዋ ከሃይሚ እንትን ያለ ሰው አስመሳይ ሰው እየለቀቃት ነው። ገባችሁ? አስመሳዩ እየወጡ አስመሳይ እየለቀቃት አስመሳዩ ሰው እንትን እያላት ነው። ግን እዚህ ጋር ደግሞ ሃይሚ መጠንቀቅ አለባት። ለምንድን ነው የምትጠነቀቀው ካላችሁ፣ ማነው ወዳጇ ማነው ጠላቷ፣ ለምንድን ነው እንደዚህ የሚያደርጉት እነማን ናቸው የሚለውን
በደንብ አርጋ ማገናዘብ አለባት። በሁለተኛ ደረጃ ደግሞ እቃ ይዛ መውጣት የለባትም። ገባችሁ? እቃ ይዛ መውጣት ሳይሆን መውጣት ካለበት ብሩኬ ነው መውጣት ያለበት። ገባችሁ? መውጣት ካለበት ብሩኬ ነው እንጂ መውጣት ያለበት ሴት ልጅ ለምንድን ነው የምትወጣ? ቤቷ አለቀ። እሷ ለፍታ ጥራ ግራ ባመጣችሁ ቤት ለምንድን ነው ሃይሚ የምትወጣው? ሃይሚ መውጣቷን ይቅርታ አድርጉልኝ ደብሮኛል። ሃይሚ መውጣት የለባትም። መውጣት ካለበት ብሩኬ ነው መውጣት ያለበት። ገባችሁ? ጨዋታውን የጀመረው እሱ ነው። ጨዋታውን ደግሞ ቤቱን ለቆ ከፈለገ ለምን ሻሪ ላይ አይወድቅም? ብሩኬ ነው መውጣት ያለባት። ሃይሚ መውጣት የለባትም በጭራሽ። ሃይሚ ከዚህ ላይ ተሳስታለች። ገባችሁ? ምክንያቱም እንደዛ ካረገች ነገ ወዲያ እነዚህ ሴቶች ይህን ነው የሚፈልጉት። ገባችሁ? እሷ እንደዚህ ታረግ አሸነፍናት፣ በቃ እንደዚህ ከሆነ ደስ ይለናል ብለው ይህን ነገር ያረጉታል። ግን ሃይሚ ባትወጣ ኑሮ የተሻለ ነበር። ገባችሁ? አንዳንዴ ምን አለ መሰላችሁ፣ አንዳንድ ሰው እልሃችሁን ሊያስጨርስ ሲመጣ እናንተ ደግሞ ልሁን ማስጨርስ አለባችሁ። ስለዚህ ሃይሚ እቃዋ ማውጣቷ በጣም ነው የሚያናድደው። ገባችሁ? በጣም ምክንያቱም እኛ እንደ ሴት ነው መቆርቆር ያለብን ለሃይሚ። ገባችሁ? እንደ ሴት ግዴታ ይመለከተናል። ለምን እየተደረገ ያለው ነገር በጣም ያስጠላ፣ በጣም እንትን የሚደብር ስለሆነ ገባችሁ? እና ይሄ ነው። በሁለተኛ ደረጃ ደግሞ ላሰማችሁና ሐሳቤን እሰጣለሁ። ምን እንደምላችሁ አላውቅም። ምን አለ መሰላችሁ፣ በዚሁም ልንገራችሁ፣ ትክክለኛ ሪል ላይፋችሁ ላይ ማለት ነው ከባሎቻችሁ ጋር ተጣልታችሁ ውጭ ቢልሽ እንዳትወጭ፣ ወላሂ እንዳትወጭ። ከፈለገ እሱ ጨርቁን ጠቅልሎ ይውጣ እንጂ ሴት ልጅ መውጣት አለባት ብዬ እኔ አላምንም። ይቅርታ አድርጉልኝ። በሪል ላይፋችሁ ላይ መውጣት ካለበት ከወደደ ከፈቀደ ጥርግ ይበል፣ መንገዱን ጨርቅ ያርግለት። ግን እኔ ለሱ ቤቱን አስተካክዬ አዘጋጀ ስንት ዋጋ ከፍዬበት ስንት ውጣና ውረድ አይቸበት እሱ እኔ ወጥቼ እሱ ሌላ ሴት አምጥቶ ሊቀመጥበት ድንጋይ ይበላል። ስለዚህ ሃይሚ እዚህ ላይ ተሳስታለች። ገባችሁ? መውጣት አልነበረባትም። መውጣት ካለበት ብሩኬ ይውጣ በስ። ስለምፈልግ ነው እምቢ ካልሽ ገደል አበዛሽው። ገደል መግባት ያለብህማ አንተ ነህ ብሩኬ። ገደል መግባት ያለብህ አንተ ነህ። ምክንያቱም ለዚህ ሁሉ ደረጃ ያበቃችን ሃይሚ ናት። አለቀ ደቀቀ። እና ለምንድን ነው እንደዚህ የምትሆነው? አሁን እንኳን የምትናገረውን አስተካክል። ይሄንን አበይም እንዴ ለምንድን ነው ማስተካከለው? ለምን አንቺ አፍሽን እየከፈትሽ ማስወንደር ሳይቀር ምናምን እያልሽ ለምንድን ነው ትመለው? በቃ ከዚህ በላይ አታውራ። ከዚህ በላይ እሺ። ምን ልታረጊ ነው? አይመለከትም። ምን ልታረጊ ነው? አይመለከትም። ምን ማለት ነው የምታረጊው ነው? አስቀምጪ። የት ነው የምትወጪው? ለምንድን ነው የምትወጪው? ለምንድን ነው የምትወጪው? ፈልገሽው ነው? ፈልገሽው ስለፈለኩት። ፎቶ ምን ይሰራልሻል? እኔ ያለው አይደል እንዴ? ማስታወሻ ስለሚሆን ማስታወሻ የሀገር ቪዲዮ አለ። እኔ እና አንቺ ማለት ይችላል። ፎቶ ነው የምፈልገው። አትወስጂም። ፎቶ ስለሚመችኝ ፎቶ እንፈልገዋለን። አትወስጂም። እኔ ያለው ሲጀመር ይኸው አንድ ነገር ልንገርሽ። አንቺ እንደልሽ እየተናገርሽ እኔ ስናገርሽ ደግመሽ ጓብለሽ እንዳትመልሽልኝሽ። ከቀረ ይቀራል ሁሉም ነገር። አብረን እንሁን አብረን እንቀጥል ስላልኩሽ የምትንጨረጨሪ ከሆነ የራሱ ጉዳይ። እየለመንኩሽ አልኖርም። ሰሚኛለሽ? ወንድምሽንም ሲጀመር ይኸውልህ ልንገርህ፣ እሷን ሃይሚን እንደዚህ ማስፈራራት መብት የለህም። ገባ? ለምን ካልክ ለምነህ የምትመጣው አንተ እንጂ ለምና የምትመጣው ሃይሚ አይደለችም። ትናንትና ከአፈር ያነሳችህ ሃይሚ ናት። ትናንትና ብሩኬ ምን ስትመስል እንደነበረ እኛ ቪዲዮውን አስፈላጊ እኮ እናወጣልሃለን። ከአንድ ላይ ትኖራላችሁ ብለን ነው እንጂ ዝም ያልነው ማለት ነው። የበፊት ቪዲዮውን ጎርጉረን እናወጣልሃለን። ገባ? አፈር ነበር አመዳብ ነበር የምትመስለው። እድሜ ለሃይሚ ለዚህ ደረጃ ለ30 ሚሊዮን መኪና ማንዳት ያበቃችን ሃይሚ ናት። ገባ? ምክንያቱም እዚህ ጋር ማለት ነው እውነቱን መናገር አለብን ውዶቼ ማለት ነው። ሁላችሁም መቆም ያለባችሁ ከጨረቃ ጎን ነው። ከጨረቃዬ ከሃይሚ ጎን ነው መቆም ያለባችሁ። ብሩኬ በጣም እየተሳሳተ ነው። በጣም ክብር የሌለ ወራዳ ነህ። እኔ ልንገርህ ዋ ያልከኝ ነው የምኖረው። ከፈለግሽ ገደል ከፈለግሽ ምናምን እያልክ ከአንተ ጋር አንቺ ራሱ አፍሽን እስከዛሬ ነው ራሱ ከአንተ ጋር እንዲቆጨኝ እያረከኝ ነው። ለማንኛውም ውዶቼ ማሮቼ ፍቅሮቼ ከሃይሚ ጎን ቁሙ። ሁላችሁም ሰብስክራይብ፣ ላይክ፣ ሼር አይረሳ። እኛ ሁላችንም ከሃይሚ ጎን ነን። ድል ለሃይሚ፣ ውድቀት ለብሩኬ። ምክንያቱም ሴት